አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ቻናል ተከታታዮች እንኳን ወደ ጥናት አካዳሚ በደህና መጣችሁ እላለሁ። በዚህ ዩቲዩብ ቻናል እንግዲህ ብዙ ትምህርቶችን እናስተምራለን እንደ አማርኛ፣ እንግሊዘኛ፣ አማርኛ በእንግሊዘኛ፣ ሂሳብ እንዲሁም ኦሮምኛን ጨምሮ ትምህርት የምንሰጥ ይሆናል ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ እላለሁ። ከዛ በተጨማሪ ደግሞ የኦንላይን ትምህርት ሆነ በአካል ትምህርት መማር የምትፈልጉ ልጆች እዚህ ስክሪን ጋር ያስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ አናግሩንና የኦንላይን በአካልም ትምህርት እንሰጣለን። በግሩፕም ሆነ በግል እናስተምራለን ማለት ነው። ትምህርቱ የሚሆነው ከሰኞ እስከ አርብ ለቀን ለአንድ ሰዓት ያክል ነው። ቀጣ ወደ ትምህርት መገብ ይሆናል። ከዛ በፊት ግን የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ እዚህ ከላይ በአረንጓዴ ያስቀመጥኩለት ስልክ ቁጥር ማለት ነው ምንም አይነት ከኪሳችሁ ገንዘብ ሳታወጡ ማለት ነው ኢንተርኔት ብቻ ነው የሚያስፈልጋችሁ። ስልክና ኢንተርኔት እና ልጅቷን አናግሯት፣ አብራችኋት መስራት ትችላላችሁ። ቀጥታ ወደ ትምህርቱ ምገባ ይሆናል። ዛሬ አማርኛ በእንግሊዘኛ ትምህርት ነው የምናየው። እስከ መጨረሻ ድረስ አብራችሁ ይቆዩ። እሺ፣ እዚህ ጋር ስንመጣ ዘመድ ጥየቃ ጥየቃ ይላል። ዘመድ ጥየቃ። ዘመድ የሚለው መጀመሪያ ሲጻፍ ለዘ ዜድኢ፣ ለመ ኤምኢ የመጀመሪያ ፊደል ስለሆነ ድ ለሚለው ደግሞ ዲ ይሆናል ማለት ነው። ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ጥየቃ ለሚለው ቲ፣ ለጠጡ ቲ ነው የምንጠቀም። የ ለሚለው ዋይ ኢ፣ ቃ ለሚለው ኪው ኤ። ስለዚህ ዘመድ ጥየቃ ብለን ስንጽፍ ዜድ ኢ ኤም ኢ ዲ ዘመድ፣ ቲ ዋይ ኢ ኪው ኤ ጥየቃ፣ ዘመድ ጥየቃ በዚህ መልኩ ይጻፋል ማለት ነው። ወደዚህኛው ጋር ስንመጣ ወዴት ልሂድ፣ ወዴት ልሂድ። ወ ለሚለው ዳብሊው ኢ ነው። ዴ ለሚለው ዲ አይ ኢ ነው። ት ለሚለው ቲ ነው። ቲ ወዴት። ልሂድ ለሚለው ደግሞ ል ለሚለው ኤል፣ ሂ ለሚለው ኤች አይ፣ ድ ለሚለው ዲ። ወዴት ልሂድ ስንጽፍ ዳብሊው ኢ ዲ አይ ኢ ቲ፣ ወዴት ኤል ኤች አይ ዲ ልሂድ፣ ወዴት ልሂድ እንደዚህ ይጻፋል ማለት ነው። እሺ፣ እዚህ ጋር ስንመጣ የቤተሰብ ስብሰባ። የ ለሚለው ዋይ ኢ፣ ቢ ለሚለው አምስተኛ ፊደል ስለሆነ ሁለት አናባቢ ነው የሚኖረው ቢ አይ ኢ፣ ተ ለሚለው ቲ ኢ፣ ሰ ለሚለው ኤስ ኢ፣ ብ ለሚለው ቢ ይሆናል ማለት ነው። ወይ የቤተሰብ የሚለው ይሄ ነው ማለት ነው። ስብሰባ ለሚለው ደግሞ ስድስተኛ ፊደል ነው ኤስ፣ ብም እንደዛው ስድስተኛ ፊደል ነው ቢ ብቻ፣ ሰ ለሚለው ኤስ ኢ፣ ባ ለሚለው ቢ ኤ። ስለዚህ የቤተሰብ ስብሰባ ብለን ስንጽፍ ዋይ ኢ ቢ አይ ኢ ቲ ኢ ኤስ ኢ፣ ቢ የቤተሰብ፣ ኤስ ቢ ኤስ ኢ ቢ ኤ ስብሰባ፣ የቤተሰብ ስብሰባ። ወደዚህኛው መግባታችን በፊት ላይክ ያላደረጋችሁ ላይክ አድርጉት። ከዛ ተጨማሪ ደግሞ ይሄን እዚህ ጋር ያለውን የጻፈ ኮሜንት ጋር የጻፈልኝ ሰው ማለት ነው አንዱን መርጦ እኔ በድምጽ መልስለታለሁ ጥሩ እንደሆነ እንዳልሆነ እዛው ኮሜንት ካደረጋችሁት ጋር ማለት ነው። ወደዚህ ጋር እንምጣ። አስተውሎ መራመድ። አስተውሎ የሚለውን ስናየው አ ለሚለው ኤ፣ ስ ለሚለው ኤስ፣ ተ ለሚለው ቲኢ፣ ው ለሚለው ዳብሊው፣ ሎ ለሚለው ኤል ኦ አስተውሎ። መራመድ የሚለውን ስናየው ደግሞ መ ለሚለው ኤምኢ፣ ራ ለሚለው አርኤ፣ መ ለሚለው ኤምኢ፣ እንደገና ድ ለሚለው ዲ ስድስተኛ ፊደል ስለሆነ ስለዚህ አስተውሎ መራመድ ብለን ስንጽፍ ኤኤስ ቲኢ ዳብሊው ኤል ኦ አስተውሎ፣ ኤምኢ አርኤ ኤምኢዲ መራመድ፣ አስተውሎ መራመድ እንደዚህ ይሆናል። ከዚህ ጋር ስንመጣ ቀጥተኛ መንገድ። ለቀቁ ኪው ነው የምንጠቀም። ኬ የምትጠቀሙ ስህተት ነው። ኪው ስለዚህ ኪው፣ ቀ ለሚለው ኪው ኢ፣ ጥ ለሚለው ቲ፣ ተ ለሚለው ቲኢ፣ ኛ ለሚለው ጂኤንኤ። መንገድ ለሚለው ደግሞ መ ለሚለው ኤምኢ፣
ን ለሚለው ኤን፣ ገ ለሚለው ጂኢ፣ ድ ለሚለው ዲ መንገድ። ስለዚህ ቀጥተኛ መንገድ ብለን ስንጽፍ ኪዩኢ ቲኢ ጂኤንኤ ቀጥተኛ፣ ኤምኢ ኤን ጂኢዲ መንገድ፣ ቀጥተኛ መንገድ። ትንሽ ያላያችሁ ከዚህ በፊት የሰራሁትን ቪዲዮ ያላያችሁት ግራ ልትጋቡ ትችላላችሁ። ስለዚህ ቴሌግራም ግሩፓችን፣ ኢሞ ግሩፓችን መታችሁ መቀላቀል ትችላላችሁ። ትንሽ ግልጽ ይሆንላችኋል ብዬ አስባለሁ ከዛ ማለት ነው። ከዛ ተጨማሪ ከዚህ የተመቻችሁን ኮሜንት አድርጎ እኔ በድምጽ መልስ እመልስላችሁ ይሆናል ማለት ነው ኮሜንት ጋር። ቀጣይ ቪዲዮ ጋር እስክሰራላችሁ ድረስ ሰላም።